ሉላ በስተመጨረሻም ያክስቷን የቤት ካርታ ቀይራ ይዛባት ፎርጅድ ለሷ አስቀምጣላት ኦሪጂናሉን ይዛ ትወጣለች። እሱንና አራጣ ብድር እየተበደረችበትን የ2 ዓመት ውል እየተስማሙበትን በ2 ሳምንት ውል ቀይራ ከቤት ትሰወራለች። በዛን ሰዓት አራጣ አበዳሪው ደውሎ ወይዘሮ ዘርፌን የዛሬ 2 ሳምንት ብሩን እጅ ላይ እንድታስገቢ ይላታል። ወይዘሮ ዘርፌም ግራ በተጋባ ድምጽ ቆይ ለ2 ዓመት እኮ ነው እየተፈራረምነው እንዴት በ2 ሳምንት ስትለው አይ ብዬ ነበር ግን ሀሳቤን መቀየር መብቴ ነው። ስለዚህ ይህንን የ2 ሳምንት ሰጥቼሻለሁኝ 5 ሳንቲም ሳይቀነስ 40 ሚሊዮን ብር እጅ ላይ እንድታስገቢ ይላታል። በዛን ሰዓት ወይዘሮ ዘርፌ ራሷን ስታ እንዴት እንደዚህ ሊሆን ይችላል ስትለው ቀይሬዋለሁ እኮ አላየሽም እንዴ? ይኸው ወረቀትሽን የ2 ሳምንት ውል ፍርርማለን ይላታል። እኮ እንዴት ብላ እየተክለፈለፈች ወደ መኝታ ቤቷ ሄዳ ያስቀመጠችበት ቦታ ስታየው የተሰበችው ታጣለች። ምክንያቱም የተፈራረመችበት ወረቀት እንደተቀየረ ስታየው ታብዳለች። የያዘችውን ሁሉ መሮር ጀመረች። በዛን መሀል ይቺ የተረገመች እውነት ሉላ መሆን አለበት እንደዚህ ያደረገችው ስትል ለሉላ ስልክ ትደውላታለች። ሉላ ቤት ከሆነች አክስቷ እንደምትገላት ስለምታውቅ ሉላ ስልኳን ታነሳና እየሳቀች እሺ ምን ልታዘዝ ወይዘሮ ዘርፌ አሁን የምትይዡ የምጨብጨው ግራ ገባሽ ጠፋሽ አይደል ስትላት ታፌዝባታለች። ሉላ አንቺ ነሽ እንዲያደረግሽው ስትላት አዎ እኔ ነኝ የቀየርኩት ምክንያቱም በአራጣ አበዳሪውም እነዛኞቹም ይመጡልሻል አሁን ምክንያቱም ስንቺ እኔን ለበደልሽኝ በደል ይህም ሲያንስሽ ነው ስትላት ምን አንቺ የተረገምሽ ካገኘውሽ እገልሻለሁ ትላታለች። በዛን ሰዓት ምናይ ይሆናል ማንሟች ማኗሪ እንደሆነ አብረን እናያለን ስትል እሷም እየተሳለቀች ትመልስላታለች። ዘርፌ የሉላ አመላለስም እጅጉን አሟታል። ብቻዋን ናት። ማን አለኝ እኔ ባምናት እንዴት እሷ ትከዳኛለች? እኔ እኮ አምኜሽ ነበር። እናም ታዲያ ምን ይሻላል ስትል እጅጉን ተናግራ ስለነበር በዛን አጋጣሚ አሁን እነዚህኞቹም ይደውላሉ። እኔ ምን ይሻለኛል ምን ይሰጣለሁ እያለች እየተራወጠች ነበረ። በዛን መሀል ሳሚ ደግሞ አሁን እንደውልላታለን ቤዛ እህቴ የት ነው ያለችው ስትል ለሳሚ ትጠይቀዋለች። ሉላ እኮ በጣም ጎበዝና ታታሪ ነች ሁሉን ነገር አስተካክላ ከቤት ወጥታለች ይላታል። እኮ ወዴት ሄደች ስትለው ቤት ወጥታለች ቤቱን ጥላላት ወጥታለች ለወይዘሮ ዘርፌ። ስለዚህ ምንም የሚያሳስብና የሚያስጨንቅ እንደሌለ ይነግራታል። እሷም እጅግ ደስ ብሏት ስለነበር እህቴ በጣም ተቸገረች ለኔ ብላ ብዙ መከራ ያየች እያለች ነበረ። በፍጹም ሉላ እንደዚህ በቀላሉ የምትሸነፍ ሴት አይደለችም በጣም ጎበዝና ጠንካራ ሴት ነች ይላታል። እሷም አሁን እሺ ስልክስ እንዴት ነው? እዚህ በኋላ ሉላን የምናገኛት በድብብቆሽ እንጂ በፊት ለፊት ማንም ሰው ሊያገኛት አይችልም ይላታል። እኮ እንዴት ምክንያቱም ሰው ካገኛት ለዘርፌ ይነግራታል። ስለዚህ እንዳትተናኮላት ሰው እንዳትልክባትና እንዳታስደበድባት ስትለው በዙሪያዋ የኔ ሰዎች አሉ በጥሩ ሁኔታ እየተጠበቀች ነው ጥበቃ ተደርጎላታል ይላታል። እንደዛ ከሆነ ደስ ይለኛል እህቴ እንድትጎዳብኝ አልፈልግም ሳሚ አደራህን ስትለው ምንም ችግር የለውም አታስቢ ሁሉም ነገር ተስተካክሏል ከዚህ በኋላ እየቀረን ትንሽ ነገር ነው። ይልሽ ደግሞ የሆነ ነገር አዘጋጅተን ዘርፌ በር ላይ ያስቀምጠናል የትችን ፊት የሚመስል የተቆረጠ አድርገን አሰርተን አርቲፊሻል በሯ ላይ በካርቶን ስጦታ አስቀምጭላታለሁ አሁን እንደውልላት ይልና ለወይዘሮ ዘርፌ ስልክ ይደውልና አቤት ብላ ስልኩን እየተንቀጠቀጠች ብታነሳ ገንዘቡን እንዳዘጋጀች ሲጠይቃት ገንዘብ አሁን እንደሌላትና አራጣ አበዳሪው ሰጥቷ ስትመለስ ተዘረፈች ትነግረዋለች። እሱን እኔን አይመለከተኝም አሁን ላንቺም የምንጠብቂው የዛን የዶክተርን እጣ ፋንታ ይሆናል ይላታል። ለማንኛውም ስጦታ በርሽ ላይ አስቀምጭልሻለሁኝ ውጭና ወሰጁ ከዛም በኋላ አንቺንም ልክ እንደዛው ነው ማደርግሽ ሲል ጆሮዋ ላይ ስልክ ይዘጋባታል። ዘርፌም እየተንቀጠቀጠች ወጥታ በሯን የውጭውን በር ከፍታ ሰላም ውድና የተከበራችሁ የመቅዲ ቤተሰቦች ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁኝ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አሁንም አበረታቱኝ። ሀሳብ አስተያየታችሁን በኮሜንት ላስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ።
እናም ወይዘሮ ዘርፌም የውጭውን በር ከፍታ ወደ ውጭ ትወጣለች። ወታ ስታይ ትልቅ ካርቶን በሯ ላይ ቁጭ ብሏል። ለመክፈትም ወደ ኋላም ወደፊትም እያፈገፈገች ቢሆንም እስኪ ቁርጤን ልወቀው በማለት ካርቶኑን ስትከፍት እየተንቀጠቀጠች ነበር። ስትከፍት ያየችውን ነገር ማመን አቃታት። የትጅን ፊት የመሰለ ከጸጉሯ ከፊቷ ከሁለ ነገሯ ትጅን የመሰለ በደም እየተነከረ አንገት ተቆርጦ ታያለች። በዛን ሰዓት ራሷን ማመን ያቅታትና ስልኳንም ካርቶኑንም ገፍትራው ወደ ኋላ ተፈንግላ ትወርቃለች። ምክንያቱም ድንጋጤ ስለነበረባት እግዚኦ መሐረነ ክርስቶስ በማለት መሬት ላይ መንከባለል ጀመረች። ቆየ ሁሉ እኔ በምን ኃጢአቴ ነው እንደዚህ የምቀጣው? የትኛው ኃጢአቴ ነው? እኔ እኮ ኃጢአተኛ አይደለሁም። ፈጣሪ ሆይ ለምን እንደዚህ ትቀጣኛለህ? በማለት ደግሞ ከፈጣሪዋ ጋር መሟገት ጀመረች። ከዛም ከደቂቃዎች በኋላ እሷ ብቻዋን የተፈራፈረች እያለ ሳሚ ደውልላትና እሺ ወይዘሮ ዘርፌ ምን እንዴት አየሽው? ቆይ ምንድን ነው የምትለኝ? እባክህን ይኸውልሽ አንቺንም እንደዚህ ከምቆርጥሽ በፊት ንብረትሽን ወደ እኔ ቶሎ ላኪልኝ። ቆይ ምንድን ነው ያለሽ? እባክህ ታገሰኝ። ቤቱን ሽጬ ቢሆን ሰጥሃለሁኝ። ያንቺ ቤት ይህን ያህል ብር አያወጣም ይላታል። ቤቱ በጣም ትልቅ ቤት ነው እና እንደሚያወጣ ስትነግረው ሌላስ ምን አለሽ? ሆቴል አለኝ። ሆቴልና ያለሽን ንብረት አሁኑን ተናዘዥ ይላታል። ያላትን የተናገረችው ሆቴሏንና ላውንደሪ ቤቱ እንዳለ ይነግራታል። ስትነግረው እንግዳውስ ከምሸጭው በእኔ የሆነ ሰው አለ በሱ ስም ታዞሪዋለሽ ይላታል። እዛም እንዴት እንደዚህ ይሆናል? እባክህን ታገሰኝ ትንሽ ጊዜ ከበዛም በዚህም ብዬ እሰጥሃለሁ ስትለው በቃ በእኔ ስም አዙሪልኝ የሆነ ሰው ልካለው በዛ ሰው ስም ታረጊያለሽ ይላታል። እሺ ተለና ከስልክሽም ሳትለው ስልኳን ትዘጋና ማበድ ትጀምራለች። ቆይኔስ በምን ልነሳ ነው? እንደገና ውድቀት